አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ለእናንተ ይጠቅማል የምለው ሁልጊዜ ይዤ እመጣለሁ። ሀባይብ ላይክ በሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑ እላለሁኝ። ዛሬ ስለ ካሜራ ነው የምናወራው። ካሜራ አጠቃቀማችን እንግዲህ ይቺ ካሜራ በሌለችበት የለችም ማለት ነው። ዋንኛውም ቦታ መዳም ኩሽና አለች እቺ ካሜራ ሀባይብና እስኪ ስራ አጠቃቀሟና መዳሞች እንዴት አድርገው ነው ለኛ የሚከታተሉን ማለት ነው ሀባይብና እስኪ ሰፋ ያለ ውይይት ያኔ የሚፈልግም ሰው ስላለ የሚያቀም መዋቅም የሚፈልግ ግራ የሚገባውም ስላለ አዲሶች የምታቁስ ታውቃላችሁ ማለት ነውና ይሄንን እስኪ እንወያይበት ማለት ነውና እቺ ካሜራ እንግዲህ ነቅያታለሁኝ። ገመዷ እዚህ ጋር አለ ተነቅላለች። እኔ እዚህ ቤት ስመጣ እንግዲህ መዳሜ ይዛ ገዝታ የመጣችው ይቺን ነው ማለት ነው። እኔን ስታመጣ ገና ገዝታ መጣች ማለት ነው ሀባይብና እኔ በርግጥ ልጅ ስለሆነ እዚህ ቦታ ያመጣሁት ምንም ነገር እንትን አላለኝም ማለት ነው። ዲስ ነው ያለኝ። ይቺ ነገር በጣም ተጠቅመናለች፣ ለኛ ተጠቅመናለችም። አንዴ ደግሞ ልትጎዳም ትችላለች፣ ግን ጥቅሞቷ በጣም ትልቅ ነው ሀባይብና እኔ በጣም እወዳታለሁኝ። ለምን ብትሉ በተለይ ልጅ ምን ሰዎች ልጅ ያለበት ቤት በጣም አሪፍ ነው። ልጅ አለበት ቤት እና ልጆቹ ሊወርቁ ይችላሉ፣ ሊዋሹ ይችላሉ፣ መቱን ሊሉ ይችላሉ። ስለዚህ እውነቱ እዚህ ጋር ነው ማለት ነው ሀባይብ ይታይልናል፣ እውነት ይወጣልናል። ልጆች አሉበት በጣም አሪፍ ነው ይሄ ነገር እና ደግሞ አጠቃቀሟ ይቺ የኩሽና ተተቀመጠች የምትከታተለው በአይኗ የምትከታተለው ይቺን የኩሽናውን ብቻ ነው እንጂ ሌላ ቦታ አታይም ማለት ነው። በተለይ ሳላ ወይም ሌላ ክላስ አታይም። ግን መስማት ትችላለች። መስማት በደንብ አድርጋ ትችላለች። የት ጋር ልክ እኔ ጆሮ እስከሚሰማው ድረስ እሷ መስማት ትችላለች። ማየት ግን አትችልም። ከሰማቸው እንግዲህ ይተረጎማል ብዙ ነገር አለና አሁን ላይ ደግሞ ታውቃላችሁ ጎግል እያስተረጎሙ ስለሆነ የምናወራውን ነገር በተለይ እንደዚህ ስልክ ስናወራ ያለውን ነገር መጠንቀቅ አለብን። አንዳንዴ አለመኖርም ጥሩ ነው፣ መኖሯም ጥሩ ነው። ግን የሚያመዝነው መኖሯ ነው እና አለመኖሯም ጥሩ የሆነበት ምክንያት ለምሳሌ እኔ ይሄ ነገር ቢኖር እዚህ ቤት ዩቲዩብ ላይ ልሰራ እችላለሁ። አንደኛ ተደብቄ ስለሆነ ዩቲዩብ የምሰራው ይቺን ብትኖር ድምጽ ልትቀርጽ ትችላለች። ምን እንደማወራ ማን ጋር እንደማወራ ልታስተረጉሙ ትችላለች እና ሜሞሪ ይደረጋል ማለት ነው። በሜሞሪ ነው የምትጠቀመውና ስለዚህ የጠቀመኝ አለመኖሩ ለምን የለም ለምን እንትን አለ ብትሉኝ ማለት ነው። ለምን ነቀልሽው ብትሉኝ ኩሽና እዚህ ጋር ነው ያስቀመጠችው። ወዲያው እንደመጣሁኝ አመጣች። ሌላም አመጣች። ከዚህ ጋር አራት ነው ያመጣችው። ለአራት ክላስ አራት አመጣታ አስቀመጠችና ያው እየተለማመርን እያለ እኔው በራሴቺ የሆነ ኩሽና የተሰካበት ስኬቱ የተሰካበት ስላለ እሱን ለስራም ለምንም ንቅል ሳረገው መጨረሻውን ያው እንደነቀርኩት ቀረ ማለት ነው። ጠቅልሌ አስቀመጥኩት። ከዛ ወዲህ ወይ ነው ምናምን አላለችም። እያመነችኝ ስትሄድ ተወች ማለት ነው። እንደዚሁ ደግሞ እሳሎንም ያለው እየተወች ያለውን ነገር ነቃቅረን እቤት ውስጥ አሁን አልሐምዱሊላህ ምንም ነገር የለም ማለት ነው ሀባይብና እኔም ሲጀመር ፈትሸዋለሁ በስልኬ ተጎግል አውርጄ አፕሊኬሽን አለ በሱ አይቼው ምንም ነገር እቤት የለም ማለት ነውና ይቺ ላንድ ክላስ ብቻ ነው። ግን ድምጽ ግን እስከ ውጭ ድረስ መስማት ትችላለች። የምናወራውን ብዙ ነገር መቅረት ትችላለች። እቃ ብንሰብር ይታያል ያለውን ነገር በቃ ድምጽም ሁሉንም ነገር እየተዟዟረች ትቀርጻለች። ስለዚህ ተስልካቸው ጋር አብሮ ኮንታክት ይደረጋል። እሱም ደግሞ በአፕሊኬሽን ነው የሚጠቀሙት። ጎግል አፕሊኬሽን ያወርዱና ይጠቀማሉና
አንዴ ስልኬ ሳይለንት ሆኖ ታልሰማ ደውላለኝ ለምን በካሜራው አጠረኝም ነበር ምናምን አልኳት። ለምን አላነሳሽም ስልክ ስደውልልሽ ምናምን በላይ ማለት ነውና አፕሊኬሽኑ እኮ ጠፍቶብኝ እየተጠቀምኩት አይደለም ዝም ብሎ ነው የተቀመጠው ካሜራው ምናምን አለችኝና አንዳንዶቹ የሆነ ኮሜንት ላይ ስላየው ነው እኛ ቤት ኮሜንቱ ምን ይላል እኛ ቤት ካሜራ አለ ግን የትም ስራም ሄዳ የትም ቦታ ሄዳም ትመጣ ልጆቹ በሉ ወይ እንዲህ ያሉ ወይ ትለኛለች ግን ለምን አታይም ገርሞኛል እና እኛ ቤት የተቀመጠው ካሜራ አይሰራም ምናምን ትተል አይቼ ነው ኮሜንት ላይ ማለት ነው። ይሄ አፕሊኬሽኑ ከጠፋባቸው ከስልካቸው ላይ በአፕሊኬሽን ስለሆነ እንትን የሚለው ማለት ነው እሱ ከጠፋ ወይም ታላወረዱት አጋጣሚ ተስልካቸው ተጠፋ ይሄ መስራቱ ያቆማል ማለት ነው። አያውንም ግን አጠራቅሞ ሚሞሪው ላይ ሊያስቀምጥ ይችላልና መጠንቀቅ አሪፍ ነው። ሚሞሪ ስላለው ውስጥ ማለት ነው ሚሞሪ አለው። አሁን እቺ ወዲ ላይ ቀጥ ስትል ሚሞሪ አላት ማለት ነው። አባይብና ድምጹ ወዲ ውጭ የሚያሰማው ይሄ ነው። ይሄ በጣም ድምጹ ልክ እንደ ስልክንትም በሩቅም ያሰማል። ግን ማያት የምትችለው ፊት ለፊት ያለውን ብቻ ነው። እቺ አሁን እዚህ ኩሽና ብቻ ተተቀመጠች ወይ ምሳሉን ብቻ ተተቀመጠች እንደዚህ እየዞረች ታያላችሁ። ያው እናንተም ጋር አለ እንደዚህ እያለ ነበር የምትከተለኝ እኔን ማለት ነው። በህርኩበት ቦታ ትከተለኝ ነበር። አሁን ግን እንግዲህ እንደምታዋት እንትን ብያታለሁ ማለት ነው። ነቃቅያታለሁና ጥቅሟ ለኛ አሪፍ ነው። ግን እኛ ኢትዮጵያውያን ደግሞ ኩሽና በተለይ ኩሽና ተተቀመጠብን እንደ ልባችን የሆነ ስንበላ እንዲ ሰው እንዲከታተለን አንፈልግም። በቃ የሆነ እናፍራለን ስንበላ ማለት ነው። ስለዚህ እቺ አንዳንዴ ህፃን ለለበት ቤት ባትኖር አሪፍ ነው። ህፃኖች ያሉበት ግን በጣም አሪፍ ነው ማለት ነው ብትኖር ሀቂቃቱ አጣልኝ። በተለይ ሁለት ሰራተኞች አሉበት ካለች በጣም ቆንጆ ነው ብዬ ነው የማስበው። ለምን አንዳንዶቹ እኔ ሰርቼ እሷ አልሰራችም እኔ ይሄንን ሰርቼ እሷ እንደዚህ ናት እያሉ ለሚጣሉ ሁለት ሆነው ሰራተኞች ለሚሰሩ በተለይ ሌላ ዜጋም ታለ እንግዲህ የኛው ዜጋ ናቸው ዛሬ ላይ እንትን የሚሉት። ስለዚህ ያንን ነገር ችግር ከመጣ ጠብ ተመጣ አጋጣሚ ይሄ ነገር ቢታይ ካሜራው በጣም አሪፍ ነው። ማን እንደሚሰራ ማን እንደማይሰራ ያስታውቃል ማለት ነውና እዚህ ላይ ሁለት ሰራተኛ ያለበት ካሜራ ያለበት ቤት በጣም አሪፍ ነው ማለት ነው። እንደዚሁም ደግሞ ህፃናት አለበት ቤት እነሱ ሰብረናል እንደዚህ አድርገናል አይሉም ሲዋሹ መያያዛቸው በጣም ትልቅ ነው አሪፍ ነው ማለት ነው። በቀደም እንደዚህ የሆነ ጓደኛ በቴሌግራም እያዋራችኝ በቃ እኔ እንጃ እንትኑ በጣም ረጅም ነው ግን እንደው ቀንጨብ አድርጌ ልንገራችሁ ማለት ነው። እንግዲህ የካሜራን ጥቅምና ልጅቱ 12 አመቷ ነው እዛ ቤት እዚህ ዱባይ ነው ያለችው 12 አመቷ ነው። ልጆቹን በጣም 2-3 ልጆች እዛ ቤት አሳድጋለችና አንደኛው ልጅ አለች መጥቶ ስራ እየሰራው የሆነ እንዶሚ ስሪልኝ እያለ ይሽለዋለሁ አለች። ይሽለዋለሁና መጨረሻ ላይ እኔም ተናድጄ ስለነበር አለኝ በዛ በቢላዋ አቃጣሁት አለች። ስቃጣው አገኘሁትና እጁ ላይ ሰነተርኩት አለች። ካሜራ አለ እንግዲህ አስቡና 12 አመት ሰርቼባቸዋለሁ። ሰዎቹ በጣም አምናቸዋለሁ። እነዚህ ልጆች ተወልደውን የለኛ ሳደኳቸውና ያለውን ነገር በቃ ልክ እንደ እናታቸው ነኝና መጨረሻ ላይ ምን ይላል ገደለችኝ መታችኝ ምናምን ብሎ ሲል በቃ ያው ልጁን እና በጣም ከባድ ነው ወላሂና እንደዛ ታየልኛ ካሜራ። ግን እኔ ጭማሬ ያረኩት ነገር የለም ነበር አልቅሶሪ ብሎ ስንናደድ ግን ካሜራው ስለታየልኝ ሌላም ጭማሬ ስለነበር ማለት ነውና እና ያ ካሜራ ሲታይ አዎ በቢላዋ አቃጥቼዋለሁ ስለተናደርኩ አለችና ልጁም እንግዲህ ገላኛለች ሪ ብሎ ነው ቤተሰቦቹን እሷም እናቲቱም ባለ አባትየውም የመጣውና እውነትም የሆነ ልጅ እንደዚህ ይሄን ልጅ እንዲህ ባረገው ይሄ 12 አመት የሰራሁባቸው ሰዎች አልመሰሉም። በቃ በጣም ተቀይሯለችና እና ድሮስ አንቺ እንዴት ትረሻለሽ ምናምን አልኳትና እኔም ልጎዴው አልነበርኩም እንደዛ ያቃጣሁት ምናምን አለችና ወዲያውኑ ካሜራ አይተው ለምን እንደዚህ ታረጋለሽ ብለው አምጥተው ያንን ካሜራ ምን እንዳረኩ ሁሉ ነገር አሳዩኝ። እና በጣም ከባድ ነው ወላሂ አንዳንዴ ልጆቹ እና ደግሞ ያው እንደዚህ ለምን ታረጋለህ አንተስ ለምን እንዲህ ታረጋታለህ ምናምን እሱም በቃ የሆነ እየተናደደ እየተማታ እንዲህ አድርጊ ይላል። እሷም ደግሞ ያንን በቢላዋ ቃጣ እጁን እንግዲህ መሸንተር በጣም ከባድ ነውና አልታወቀኝም ነበር ራሴ ወላሂ በጣም አሞኝ ነበር ጨንቆኝ ነበርና
እውነት ችግር ሊመጣብኝ እንደሆነ ብዬ አስቤ ነበረ ምናምን እያለች እና በጣም ከባድ ነው ወላሂ ሀባይብና ካሜራ አንድ ህፃን አለበት መኖሩ አሪፍ ነው። አለመኖርም ደግሞ ትላልቆች ተሆኑ ችግር የለውም። ለምን ዘና እርግጠኛ ዘና አንልም። እኔ ዘና ምለው ካሜራ በሌለበት እንጂ ካሜራ ቢኖር እዚህ ቦታ ይሄ ነገር ቢሰራ እንትን አልልም፣ ዘና አልልም። እንደኛ እንደዚህ ቻናሌን አልሰራም ብዙ ነገር ቁጭ ትል ደግሞ እንደዚህ ዘና ብዬ እግሬን ዘርግ ይችላል እቀመጥ እችላለሁ። የሆነ ነገር ሰርቼ ልብላ ብል በወጣይ ሰዓት ምንም ይሁን እኛ ሻቃሎችን እንበላለን፣ ምንም አንዋሽም እንበላለን ስላችሁ የሆነ ወጣት የሆነ ነገር ምናምን ሻይም ይሁን ዳቦም የሆነ ነገር ደረግ አድርገን መብላታችን አይቀርምና እኔ ወዲያው እቺን አምጥታ እንዲያስቀመጠችልኝ ምን ትለኝ ነበረ ጋዙን ቀንሽው እንደዛ አድርጊው እያለች ታስቸግረኝ ነበር ማለት ነው። ይሄን ኩሽና እንዲያስቀመጠች እየተከታተለች እህቷ ቤት ተቀምጣ ውጭ መኪና ውስጥ ተቀምጣ ስራ የሚሆን እዛ ቦታ ተቀምጣ እንዲህ አድርጊ ትለኝ ነበር ማለት ነው። እያየችኝ አስተካክሊ፣ ይሄን አስተካክሊ፣ የቱ ነሽ ነው ምናምን እያለች ትለኝ ነበር። አሁን ግን አልሐምዱሊላህ ይሄን ነገር ተቀን እያመነች ስትሄድ እንትን አለች ማለት ነው። ነቅላ አስቀመጠችውና ሀባይብ በጣም አሪፍ ነው እና ደግሞ ይተረጉማል ያለውን ነገር። እናንተም እስኪ የማታውቁት ነገር ካለ እኔ በማውቀው አስረዳችኋለሁኝ እና እንድትጠነቀቁ ነው ያለውን ነገር የምነግራችሁ። ሀባይብ ምንድነው ኮሜንት ጻፉልኝ ከአንዱ ክላስ። ይችም በድምጽ ነው እንጂ በአካል እንትን አትልም። እውጭ ያለው ለምሳሌ አሁን አንዱ ደግሞ አለ እውጭ ሆኖ ካሜራ አንዱ ውጭ ሆኖ በየክላስ አለ ማለት ነውና በየክላሱ አንድ ብቻ ነው የሚያስጠቀመው። እቺ ያለችው ለክላሷ ብቻ ነው የምታስጠቀመው። ድምጿ ግን እውጭ ድረስ መስማት ይቻላል። ለማታውቁት ብዬ ነው። የምታውቁት ያው እንግዲህ ታውቃላችሁ ማለት ነው። እና እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ ሀባይዎቼ። ሰላማችሁ ብዝት ይበልልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።